በጣም ብዙ ሰዎች የባዘርን አፕሊኬሽን በመጠቀም ገንዘብ እየሰሩ ነው። አብዛኛው ሰው ከቲክቶክ ወደ ባዘር እየሄደ ነው ማለት ትችላላችሁ። ምክንያቱም የአፕሊኬሽን በትክክል በቪው ይከፍላችኋል። እናንተ ግን እንዴት መጠቀም እንዳለባችሁ ካላወቃችሁ ዛሬ በዚህ ቪዲዮ አሳያችኋለሁ። ባለፈው በሰራሁት ቪዲዮ ላይ እንዴት አካውንት መክፈት እንዳለባችሁ ሰርቼላችሁ ነበር። ዛሬ በዚህ ቪዲዮ ደግሞ በባለፈው ቪዲዮ ኮሜንት ላይ በጠየቃችሁ መሰረት እንዴት አካውንታችሁን ቬሪፋይ ማድረግ እንደምትችሉ፣ እዚህ አፕሊኬሽን ላይ ብዙ ቪው ለማግኘት ደግሞ እንዴት ፖስት ማድረግ እንደምትችሉ፣ ሌላው ደግሞ ያገኛችሁትን ገንዘብ እንዴት ዊዝድሮ ማድረግ እንደምትችሉ በዚህ ቪዲዮ ማሳያችሁ ይሆናል ማለት ነው። ሌላው ደግሞ አንዳንድ ብልጥ ለመሆን የሚፈልጉ ሰዎች አሉ። እነዛ ሰዎች ደግሞ ብልጥ ለመሆን ሲሞክሩ አካውንታቸው ባን ይደረጋል። የእናንተም አካውንት ሳታውቁ እንደዚህ የምታደርጉ ከሆነ ባን እንዳይደረግባችሁ አንዳንድ ማስተካከያዎችን ምነግራችሁ ይሆናል ማለት ነው። ስለዚህ ይህን ቪዲዮ ገና ሳትጀምሩ ላይክ አድርጉ። ቻናላችንን ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ቴሌግራም ኮሚኒቲያችንን ኤንዲ ክሬቲቭ ብላችሁ ገብታችሁ ጆይን አድርጉ። ቀጥታ ወደ ቪዲዮ እንገባለን። አንዳንድ ሰዎች በጣም ያስገርሙኝ ነው። ምክንያቱም አይከፍልም ውሸት ነው ይላሉ። ገና አንድ ወር እንኳን አንድ ሳምንት እንኳን አልሞከሩም አፕሊኬሽኑን አይከፍልም ወደሚል ሀሳብ መጥተዋል። ምክንያቱም ይህንን አፕሊኬሽን ቢያንስ ለሁለት ሳምንት ምናምን መሞከር አለባችሁ። ምክንያቱም የሚከፍላችሁ በዶላር ነው። በዶላር ደግሞ ለመከፈል ዝም ብሎ ቪዲዮ ስላያችሁ ብቻ አይከፍልም። ትንሽ መልፋት አለባችሁ። ቪዲዮ ፖስት ማድረግ አለባችሁ። ቪዲዮ ፖስት ማድረግ ደግሞ ይሄን ያህል ከባድ ስራ ከሆነ እናንተ መቼም ገንዘብ አሰሩ። ሶሪ ቱ ሴይ ዛት። ምክንያቱም ቪዲዮ ፖስት ታደርጋላችሁ፣ ይታይላችኋል። በታየላችሁ ቪው $10 ከ$10 በላይ ሲሆን ወደ ባንካችሁ ብር ልክ እንደዚህ ይልክላችኋል ማለት ነው። ይሄ በጣም ቀላል ስራ ነው። ከዚህ የቀለለ ስራ ከፈለጋችሁ አይዶ ምን አይነት ስራ መስራት እንዳሰባችሁ ማለት ነው። አፕሊኬሽኑን ሊንኩን ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። አካውንት ለመክፈት በጣም ቀላል ነው። ጀስት በጉግል አካውንታችሁ አካውንት መክፈት ነው። ወደ ቬሪፊኬሽን ፕሮሰስ እንገባ። የባዘር አፕሊኬሽን የተጻፈ ነገር አላስቀመጠም፣ ግን ፖስት ያደረጋችሁት ቪዲዮ ከ10 በላይ ሲሆን ልክ እንደዚህ አፕግሬድ አድርጉ ብሎ ይመጣላችኋል። አፕግሬድ አድርጉ ብሎ ሲመጣላችሁ አፕግሬድ የሚለውን ትነካላችሁ። ከዛ በኋላ አፕላይ ታደርጉና ፔንዲንግ ቬሪፊኬሽን ይላል ማለት ነው። ከዛ በኋላ አካውንታችሁን ቼክ ያደርጉና ቬሪፋይ ያደርጉላችኋል። በጣም ቀላል ነው። ከ10 ቪዲዮ በላይ ፖስት ማድረግ አለባችሁ አካውንታችሁን ቬሪፋይ ለማድረግ ማለት ነው። ቪው ለማግኘት ደግሞ ኮንሲስተንትሊ በየቀኑ ፖስት ማድረግ አለባችሁ። በየቀኑ ፖስት ማድረግ አለባችሁ ስላችሁ የኳስ ኮንቴንቶችን ይታያሉ ብላችሁ የምታስቡትን የኳስ ኮንቴንቶችን ፖስት የምታደርጉት ማለት ነው። ሌላው ደግሞ ከቲክቶክ ቪዲዮን ዳውንሎድ ስታደርጉ ከዋተርማርክ ውጪ ነው ዳውንሎድ ማድረግ ያለባችሁት ማለት ነው። እሱን እንዴት ዳውንሎድ ማድረግ እንደምትችሉ አሳያችኋለሁ። ወደ ስልካችሁ ብራውዘር ትገቡና በፒሲም ካላችሁ ትችላላችሁ። ፕሮሰሱ ተመሳሳይ ስለሆነ ማለት ነው። ወደ ስልካችሁ ብራውዘር ትገቡና ቲክቶክ ቪዲዮ ዳውንሎደር ዊዛውት ዋተርማርክ ብላችሁ ልክ እንደዚህ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ የኛውን ዌብሳይት ትመርጣላችሁ። ከዛ በኋላ ወደ ቲክቶካችሁ ትገቡና ዳውንሎድ የምታደርጉትን ቪዲዮ ሊንክ ኮፒ ታደርጋላችሁ። ከዛ በኋላ ዌብሳይቱ ላይ ትመጡና ሊንኩን ኮፒ ታደርጋላችሁ፣ ኮፒ ፔስት ታደርጋላችሁ ማለት ነው። ኮፒ ፔስት ካደረጋችሁ በኋላ አድ ይመጣል። እሱን አድ አይታችሁ መጨረስ አለባችሁ። ያንን አድ ስትጨርሱ ዳውንሎድ ዊዛውት ዋተርማርክ እና ኤችዲ የሚል ልክ እንደዚህ ያስመርጣችኋል። ኤችዲ የሚለውን ነው የምትመርጡት ማለት ነው። ያለምንም የቲክቶክ ዋተርማርክ ዳውንሎድ ያደረጋችሁትን ቪዲዮ ወደ ባዘር አፕሊኬሽን ትመጡና አፕሎድ ታደርጋላችሁ ማለት ነው። ኢንስታግራም ቪዲዮችንም በተመሳሳይ መልኩ ልክ እንደዚህ ዳውንሎድ ማድረግ ትችላላችሁ። ለሱም ደግሞ ኢንስታግራም ቪዲዮስ ዊዛውት ዋተርማርክ ብላችሁ ሰርች ማድረግ ትችላላችሁ። ከዛ በኋላ ልክ እንደ ቲክቶክ ፕሮሰስ ዳውንሎድ ማድረግ ነው ማለት ነው። ልክ እንደዚህ ዳውንሎድ ካደረጋችሁ በኋላ ዋተርማርክ የሌለው ኮንሲስተንትሊ ፖስት ማድረግ ከእናንተ የሚጠበቀው ማለት ነው። ቀልድ አይደለም። ሰዎች 7000 ብር፣ 15000 ብር እስከ 60000 ብር ድረስ እየሰሩ ያሉበት ሁኔታ ነው ያለው በዚህ አፕሊኬሽን በመጠቀም። እናንተም ወደ ኋላ መቅረት የለባችሁም። ኢትዮጵያ ላይ በጣም ብዙ ሰው አለ ኳስ የሚያይ። ቲክቶክ ላይ የኳስ ኢንፍሉዌንሰሮችን ቪዲዮ ካያችሁ ኢን ሚሊየንስ ነው የሚታይላቸው። በጣም ትንሽ ነው የሚባለው 60000 50000 ከታየላቸው ነው። አሁን እዚህ አፕሊኬሽን ላይ ስናይ ግን በጣም ትንሽ ነው የሚታየው። ስለዚህ በጣም ብዙ ሰው ሊመጣ ይችላል። ገና ብዙ ሰው ይመጣል ማለት ነው። ብዙ ሰው ሲመጣ ደግሞ ለእናንተ ቪው ነው በታየላቸው ቁጥር ልክ እንደ ዩቲዩብ ይከፍልላችኋል ማለት ነው። ስለዚህ ይህን አድቫንቴጅ አሁኑኑ ትክክል መጠቀም አለባችሁ ማለት ነው። ሌላው ደግሞ ለጓደኞቻችሁ ሪፈር ማድረግ ነው። ለቤተሰብ፣ ለጓደኛ፣ ኮሚኒቲ ካላችሁ ለኮሚኒቲያችሁ ሪፈር ማድረግ ነው። በዛም ሪፈራል ሊንክ ገንዘብ መስራት ትችላላችሁ ማለት ነው። በቪው ካልቻላችሁ በሪፈራል ትችላላችሁ። ግን እኔ ፐርሰናሊ ቤስት ብዬ ማስባቸው በሪፈራል እና ቪዲዮ አፕሎድ በማድረግ በቪው የምታገኙትን ነው ማለት ነው። ምክንያቱም ጀስት ሁሉም አይነት ሶሻል ሚዲያ ላይ አፕሎድ እንደምታደርጉት ነው አፕሎድ የምታደርጉት። ከዛ በኋላ ገንዘብ ታገኛላችሁ ማለት ነው። በታየላችሁ ቁጥር ገንዘብ ታገኛላችሁ። ይሄ በጣም ቀልድ አይደለም ባይ ዘ ዌይ። ምክንያቱም ቁጭ ብላችሁ አስቡ። ለምሳሌ አፕሎድ ያደረጋችሁት ቪዲዮ ሰዎች ስላዩ ብቻ የሚከፈላችሁ ከሆነ እንደ ዩቲዩብ በቀላሉ ዩቲዩበር ሆናችሁ ማለት ነው። አሁን እዚህ ጋር
ይሄ የምታዩት ቪዲዮ ባያችሁ ቁጥር ገንዘብ ይሰራል። ትንሽም ትልቅም ቢሆን ገንዘብ ይሰራል። ግን እንደዛም ላይሆን ይችላል ምሰሩት። ግን በጣም ብዙ ሰው ባያላችሁ ቁጥር ገንዘብ ትሰራላችሁ ማለት ነው። ባይ ኤኒ ሚንስ ምንም ሳሰሩ ጀስት ቪዲዮ አፕሎድ ስላደረጋችሁ ብቻ ገንዘብ ብታገኙ ከሆነ እናንተ ኢንካም ጀነሬት ማድረግ ጀመራችሁ ማለት ነው። ኦቨርኦል በዚህ ቪዲዮ የነገርኳችሁ ነገር በሙሉ የምታደርጉ ከሆነ ገንዘብ ማታገኙበት፣ ቪው ማታገኙበት ምንም አይነት ምክንያት የለም። በዚህ ቪዲዮ ምን ብያችኋለሁ? የቲክቶክ ቪዲዮዎችን፣ የኢንስታግራም ቪዲዮዎችን ያለ ዋተርማርክ ዳውንሎድ አድርጉ። ከቻላችሁ ደግሞ ቫልዩ አድ አድርጉ። ኤዲት በማድረግ የተለያዩ ጽሁፎችን በማስገባት ቫልዩ አድ አድርጉ። ሌላው ደግሞ ኮንሲስተንትሊ ፖስት አድርጉ። ኮንሲስተንትሊ ፖስት ስታደርጉ ከ10 ቪዲዮ በላይ ሲሆንላችሁ ቪው ታገኛላችሁ ማለት ነው። ብዙ ቪው ታገኛላችሁ። እኔ ለምሳሌ አሁን ብዙ አካውንቶች አሉኝ። ሌሎችንም አካውንት አይቻለሁ። ፐርሰናሊ እኔ የምጠቀመው አካውንት ብዙ የታየልኝ አይደለም፣ ግን ሌሎች አካውንቶች አሉኝ። እነዛ አካውንቶች ላይ ግን በጣም ጥሩ ቪው ያገኘው ነው ፐርሰናሊ ማለት ነው። ስለዚህ ኮንሲስተንትሊ ፖስት የምታደርጉ ከሆነ ጥሩ ቪው ታገኛላችሁ ማለት ነው። ኮንሲስተንሲ ኢዝ ዘ ኪ የሚለውን ኮንሴፕት ታውቃላችሁ ብዬ አስባለሁ። ስለዚህ ኮንሲስተንት ሆናችሁ ፖስት ማድረግ አለባችሁ ማለት ነው። ይህንን ስላችሁ ደግሞ ብዙ አካውንት ከፍቼ ይጠቀማለሁ ብትሉ ከሆነ ስልክ ቁጥሩ ሌላ መሆን አለበት፣ ኢሜል አድሬሱ ሌላ መሆን አለበት ማለት ነው። እና የምትጠቀሙትም ስልክ ሌላ መሆን አለበት ማለት ነው። ለምሳሌ እኔ አሁን እዚህ ስልክ ላይ ያለኝ ሲም ሌላ ነው፣ ኢሜሉም ሌላ ነው፣ የባዘር አፕሊኬሽን ሌላ አካውንት አለኝ ማለት ነው። እዛ የምቀርጽበት ስልክ ላይ ያለውም ኢሜል ሌላ ነው፣ ስልክ ቁጥሩም ሌላ ነው ማለት ነው። ባይ ዘ ዌይ ይህንን ቪዲዮ በስልክ ነው የምንቀርጸው። ባላችሁ ነገር ቤት ባላችሁ ነገር ኮንቴንት መስራት እንዴት መስራት እንደምትችሉ ማወቅ ከፈለጋችሁ ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ሌላ ቪዲዮ እንሰራላችኋለን ማለት ነው። ሰፋ ያለ ቪዲዮ እንሰራላችኋለን። ሶ ዛትስ ዋይ ሌላ 2 አካውንት ይኖረኝ ማለት ነው። ስለዚህ እናንተም ልክ እንደኔ ሌላ ስልክ ካላችሁ በዚህ መልኩ መስራት ትችላላችሁ ማለት ነው። አዲሽናሊ ደግሞ ሌላው በጣም በቃ አበክሬ ማውራት ፈልገው ነገር በተመሳሳይ ስልክ 2 አካውንት አትክፈቱ። እነዛ የምትሆኑ ከሆነ ባን ትደረጋላችሁ። ሻዶ ባን ውስጥ ይገባል። ምንም አይነት ገንዘብ መስራት አትችሉም ማለት ነው። በመጨረሻም ደግሞ እንዴት ነው ዊዝድሮ ማድረግ የምትችሉት የሚለውን ነገር ደግሞ አሳያችኋለሁ ማለት ነው። ዊዝድሮ ማድረግ የምትችሉት ልክ የሰራችሁት ገንዘብ $10 እና ከዛ በላይ ሲያልፍ ዊዝድሮ ማድረግ የምትችሉበት ፎርም ይከፈትላችኋል ማለት ነው። ከዛ በኋላ የTRC20 ኮዳችሁን ታስገባላችሁ ባይናንስ አካውንት ላይ ያላችሁን ማለት ነው። ባይናንስ አካውንት ላይ ብቻ አይደለም፣ ሜክስ ላይ ሊሆን ይችላል፣ ባይቢት ላይ ሊሆን ይችላል፣ ሌሎች የክሪፕቶ ፕላትፎርሞች ሊሆኑ ይችላሉ። የTRC ኮዳችሁን ኮፒ ታደርጉና ፔስት አድርጋችሁ ትልካላችሁ ለነሱ ማለት ነው። ከዛ በኋላ ወደ እናንተ ወደ ባይናንስ አካውንታችሁ ወይም ወደ ክሪፕቶ ዋሌታችሁ ገንዘብ ይገባል ማለት ነው። ስለ TRC20 አይዲያው ከሌላችሁ ምን እንደሆነ ካላወቃችሁ በዚህ ቻናል ላይ ቪዲዮ ሰርቼላችኋለሁ። ወደ ኤክስነስ ወደ ተለያዩ ፕላትፎርሞች ገንዘብ እንዴት በTRC20 መላክ እንደምትችሉ የሰራሁት ቪዲዮ አለ፣ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ሶ ከዛ በኋላ ወደ ባይናንስ አካውንታችሁ ከገባ በኋላ ከባይናንስ አካውንታችሁ ደግሞ ወደ ባንክ ዊዝድሮ ማድረግ ትችላላችሁ ማለት ነው። ይህንን ለመስራት የባይናንስ አካውንት ወይም የክሪፕቶ ዋሌት የባይናንስ የባይቢት አካውንት ያስፈልጋችኋል። ምክንያቱም እነሱ የሚልኩላችሁ በTRC20 ስለሆነ ማለት ነው። TRC20 USDT ነው የሚላክላችሁ። ትንሽ ግር ሊላችሁ ይችላል። ይህንን ቪዲዮ ስታዩ በደንብ ክሊር ሆኖ ይታይላችኋል ማለት ነው። ስለዚህ ባይናንስ አካውንታችሁ ከገባ በኋላ ወደ ባንክ ዊዝድሮ ማድረግ ትችላላችሁ በፒቱፒ አማካኝነት ማለት ነው። ስለዚህ ልክ በዚህ መልኩ ነው ወደ ባንክ ገንዘባችሁን ማስገባት የምትችሉት ማለት ነው። በዚህ ቪዲዮ ላይ ስለ ባይቢት አካውንት አከፋፈትና ስለ ባይናንስ አካውንት አከፋፈት ስለምሰራላችሁ ምንም ሀሳብ አይግባችሁ። እንዲሰራላችሁ ከፈለጋችሁ እናንተ ይሰራ ብላችሁ ብቻ ጻፉልኝ።